ምን አባሽ ነው ያልሽው? አቤት ነው አይደል? ደፈረኝ ብዬ ነው የምጮኸው። እሺ በስመ አብ አታናግሪ። ምን አባሽ ልታመጪ? እውነትና ምን ልታመጪ? እንግዲህ አለሽ ብዬ የተሻለ አላወከኝም አንተ። እሺ የሆነ ነገር ከተጀመረ ከተጋቡ በኋላ እንደማይወዳት መረዳቱ አይቀርም። የዛኔ የበለጠ ትጎዳለች። እነሱ ጀመረ ላይ መጋባት ይጋባው ታረም ችግር አለ። የምትመጥናት አይነት ሰው አይደለም አንተ። ምን አባሽ ነው የምትለፈልፊው? እኔ ምንድን ነው የምታወሪው? እያስጠነቀቅኩ ነው። እሺ እያስጠነቀቅሽኝ ከሆነ ነው ይጭ መልካም ሰው ይጣላታለች። አንተ አለ እህቷ አለች አይደለ? ለምን ከእናንተ ጋር አትሆንም ታዲያ? ለምን እሱ ላይ ሙጭጭ ያላችሁበት? የሚወደውን የሚወድ ልባም የሆነ ሰው ነው። ስለዚህ ምን ተነካ? ስለዚህ ታዲያ እሷ ብትወድ ብታፈቅረውና ብታገባው ምን ችግር አለ? የራሱን ህይወት ትቶ ከእሷ ጋር የሚሆነው ስለሚያስብላት እንደሆነ በደንብ አውቃለሁ። ሳይፈልጋት እሱ ለቱፋና ለመርያም ትተውላታለች። እሺ ይኸውልህ እኔ እኮ እንደ ጓደኛ እያሰብኩላት ነው። እንጭጭ ጭንቅላት አይደለም ያለው። እህትን ይዘህ ከቶፋ ቤት አስወጣት። እንደዚህ አይነት ደግሞ ስሜት ተሰምቷቸው ሆነስ ቢጋቡስ ምን ችግር አለው? አንቺ ምንሽ ተነካ? ሰላም ቤተሰቦች እንዴት ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ሁሉ ነገር ሰላም ነው። ትንሽ ነገሮች ደስ በሚል ሁኔታ እየሄድን ምናምን ነገር ያው አንዳንድ መተላለፎች ምናምን ነገር እያጋጠሙ ነው። ያው ከመርያም ጋር በተያያዘ ጥሩ ዜናዎችም አሉ ምናምን ነገር የሕክምና ፕሮሰሶችንም አንድ በጣም በስኮላር ላይ ወይም ደግሞ በሕክምና ጉዳይ ላይ ምናምን ነገር በጣም የታወቀ አንድ ዶክተር ምናምን ነገር በእሷ ጉዳይ ላይ አግዛሃለሁ፣ ተባበረሃለሁ፣ መተን ምርመራ እናደርግላታለን። ጥሩ ነገሮችም ሊኖሩ ይችላሉ፣ መጥፎ ነገሮችም ሊኖሩ ይችላሉ ምናምን ነገር ግን እንወጣዋለን ምናምን ነገር የቻልነውን ሁሉ ለማድረግ ዝግጁ ነኝ ምናምን ነገር ብሎ በጣም የታወቀ ዶክተር ነው ምናምን ነገር ረጅም ጊዜ ካናዳ ነው ቆይቶ የኖረው ምናምን ነገር እና አሁን ሊተባበረኝ ፈቃደኛ ሆኖ በዛውም ደግሞ እዚህም ጥቁር አንበሳ አካባቢ የራሱ የሆነ ከእንደዚህ አይነት ኬዞች ጋር በተያያዘ ብዙ ስራዎችን የሚሰራ ነው ከውስጥ ደዌ ጋር በተያያዘ ምናምን ነገርና እኔንም ሊተባበረኝ ፈቃደኛ ሆኖ ደውሎልኛልና በጣም ደስ ብሎኛል ምናምን ነገር። መርየሜን አላህ ካለ ወደ ጤና የሚመልሱ ብዙ ሰዎች አስተያየትም ኮሜንትም እያደረጉልኝ ነው ወደዚህ ሂድ ምናምን ነገር እያሉ። አሁን ግን አንድ በዚህ ጉዳይ ላይ በውስጥ ደዌ ወይም ደግሞ በውስጥ ኬዞች ላይ ምናምን ነገር ላይ በተያያዘ በጣም ሰብ ስፔሻሊስት የሆነ ካናዳ ሀገር ላይ ረጅም ጊዜ ልምድ ያለው ሰው ሊመጣ ነው እና እሱ ከመጣ በኋላ መርየሜን መርምሮ ወደ ተሻለ ጤንነት ላይ ከአላህ ጋር ያደርስልኛል ብዬ ተስፋ አድርጋለሁ ምናምን ነገር። ይህ አንዱ የመስራች ነው። ሁለተኛው ደግሞ ያው የተፈጠረውን ነገር አይታችኋል። ቤቲ እየተመላለሰች ማንም ሰው በሌለበት ሁኔታ ላይ ከቶፋ ቤት እየሄደች ቶፋ ቤት መሆኗን ታውቃላችሁ። መርየምም ያለችው ምናምን ነገር እና ምን ልታደርግ እንደሆነ እውነትም ልጠይቃት ነው የምትመጣው። ምንም አይነት ቁርሾ የለም ወይም ደግሞ የሆነ ያሰበችው ነገር ሸር የሆነ ያሰበችው ተንኮል አለ። ምንም የምናውቀው ነገር የለም እስካሁን እርግጠኞች አይደለንም። ነገር ግን ሰው የሌለበትን ሰዓት ወይም ደግሞ ነገሮች ጸጥ ያሉበትን ሰዓት ያው ቤቱ ላይ የተወሰነ ጊዜ ቆይታለች ታውቃለች እና እየተመላለሰች እዛ ነው እና ይህን ነገር በንቃት ምናምን ነገር እየተከታተል ነው። አሁንም ቤት ነው ያለሁት ወደ መርየሜ ጋር ለመሄድ ምናምን ነገር ኪዩቲም ሸርጉድ ምናምን ነገር እያለች ነው እና አንዳንድ የምትወዳቸው ምግቦች አሉ መርየምም እሱን ይዘን ልንሄድ ስንል ደውላ ሲሪየስሊ ነው በጣም ፈልግ ጉዳይ ነው ምናምን ነገር ለጥብቅ ጉዳይ ነው የምፈልግ ምናምን ነገር ብላለች። ምን እንደሆነ ምናምን ነገር እርግጠኛ አይደለሁም። ማለትም ቤቲ ማለት ነው ሰው አናግሬያት ምናምን ነገር ሌላ ቦታ እንዲሆን አልፈለኩም ምናምን ነገር ሌላ ያሰበቻቸው ነገሮች ሊኖሩ ይችላሉ። መርየም ጋር ቶፋም ጋር ቢሆን ቶፋ ጋር መርየም ትጨናነቃለች ብዬ ስላሰብኩ እዚሁ ቤት ቀጥሬያታለሁ። እየመጣች ነው ያለችው። ልክ ስትመጣ ጀምርላችኋለሁ። አባጅ ቆይ እንግዲህ ቤተሰቦች ያው ደርሳለች ምናምን ነገር እያንኳኳች ነው በር። እሷ ናት በዚሁ አይቻታለሁ ወርታች ምናምን ነገር እና እስኪ የሚሆነውን ነገር ያው ቶፋ ቤት ያልቀጠርኳት ወይም ደግሞ ነገሮችን ሌላ ቦታ ያላደረኩት ቶፋ ቤት ከሆነ መርየም በጣም ትጨናነቃለች። በጣም ያስጨንቃታል። ፀሐይ ታያት ያኔ ነኝ ግቢ በቀጠሮ ነው ማስገባው። እሺ ትመልሻለሽ። ሰዓት የለኝም አልኩሽ። ለመነጋገር ነው ምንም የምንቀመጥበት ጉዳይ የለም። አሁን ይዘሽኝ ወደ ጉዳይሽ። አንቺ ሰው አይደለሽማ። ምን ይዘሽ ምን አስበሽ እንደመጣሽ ምን አውቃለሁ። ለቤተሰቤ ያልተመለሽ ለእኔ ትመለሻለሽ ብዬ የማስብ መሰለሽ? የመጣሁበት ምክንያት መጀመሪያ ሰማኝ አይሻልም? እሺ 10 ደቂቃ ነው የሚይዝልሽ። ጉዳይሽን አውርተሽ ተነስተሽ። እሺ ተረጋጋና ቁጭ በል። ምንም መረጋጋ ነገር የለም። ከአንቺ ጋር ልረጋጋ አልችልም። እናቴ ላይ ያደረግሽውን ነገር መረሳ እንዳይመስልሽ። እንድታስረጂኝ አልፈልግም። እንድትታይን ነው የምፈልገው። እንድትታይን ነው የምፈልገው። ስለዚህ ከአንቺ ጋር ቆሜ ላወራ አልችልም። ይኸውልህ መጨረሻ ጊዜ ተባባልነው ነገር አስታውሳለሁ። ግን እኔ ለሰላም ነው የመጣሁት። እዛ ቤት ሲጀምር መሄድም የለብሽም። እዛ ቤት ለምን እንዳልቀጠርኩሽ ታውቂያለሽ? ዛሬ
ዛሬ እዛ ቤት ለምን እንዳልቀጠርኩሽ ታውቂያለሽ ወይ? እኔ ለሰላም ነው የመጣሁት። ለምንድን ነው እንደዚህ ያልከው ነው የምታወራው? በቃ በሰላም እናወራው። አንደኛ አንቺና እህቴን የሚያገናኝ ምንም አይነት ነገር የለም። ሁለተኛው እኔና አንቺን ራሱ ሊያነጋግር የሚችል ሊያግባባን የሚችል እንድናወራ ራሱ ሊያስቀምጠን የሚችል ምንም አይነት ነገር የለም። እሱን ከሰማኸኝ በኋላ አይሻልም? እሺ ይኸውልሽ በጣም ከትልቅ ጉዳይ ላይ ነው ቀርቼ እዚህ ይሄም እኮ ትልቅ ጉዳይ ነው። ስለ እህቴ ከሆነ ትልቅ ጉዳይ አይደል እንዴ? ስለ እህቴ ምንድን ነው? ስለ እህቴ ላወራ ነው የምታውቂው? ምን የምታውቂው ነገር አለ ነው? ስለ እህቴ ብዙ ነገር አንተ የማታውቀውን ነገር ላቅ እችላለሁ። አዎ እዚህ ሁሉ ነገር ውስጥ እዚህ እንደከተትሻት እና ጊዜውን ጠብቄ ደግሞ ዋጋ እንደማስከፍልሽ እሱን አውቃለሁ። ይኸውልህ አሁን ለመወቃቀስ አይደለም የመጣሁት። እና ምን ፈልገሽ መጣሽ? ይኸውልህ ለእህቴ የሚበጀውን ነገር እናድርግልን ነው የመጣሁት። ለእህቴ የሚፈጀውን ነገር ከፈጣሪ ጋር እያመቻቸው ነው። እኔ በቃታለሁ ለእህቴ። እስከ ዛሬ አዎ ችላ ብያታለሁ። እስከ ዛሬ አዎ ከጎኗ አልቆምኩም አይደል? ከዚህ በኋላ ለሁሉም ነገር ነው ያለው። እስከ ዛሬ ከጎኗ ሳትቆም በፊት ግን አብሬያት ነበርኩኝ። ስለዚህ ለዚህ ብቻ ልታደምጠኝ ይገባል። አብሬሽ ሆነሻት እኮ እዚህ ውስጥ የከተትሽው ግልጽ አድርጋ ነግራሻለች አይደል? እሱ ስለተናደደችብኝ ነው። አንቺ ነሽ እዚህ ነገር ውስጥ ሁሉ የከተትሽኝ። አንቺ ከተሽኝ ግን ይቅር ብዬሻለሁ። ነገር ግን ተመልሰሽ እኔ የነበርኩበት ህይወት ውስጥ እንደገቢ ስለማልፈልግ ውጪልኝ ያልሽ ይሄ ለሷም ብዙ ነገር አድርገኝ ታውቃለች። እኔም ብዙ ነገር ተደራርገን እናውቃለን። ከዛ በይቅርታ እናልፋለን። ለሷ አታስብ። አሁን እሱን ለማውራት አይደለም እኔ የመጣሁት። እሺ ይኸውልሽ 3 ደቂቃ ነው የቀረሽ። ቶሎ ያውሪ ይደቃውን ተውና በስነ ስርዓት እናውራ። እንደዚህ ያልከኝ እንዴት ነው የማወራው? ደቂቃ ያስፈልግ ነው የማወራው። ምን አገባኝ? አንቺ ስለምታወሪበት ነገር እንደዚህ ነው ብዬ ደግሞ እኔ እንትን ልበል እንዴ? እሺ ተረጋጋ። እንደዚህ ልናወራ አንችልም። ተረጋጋ። እኛ ሰው አይደለሽማ። የምታስቢያቸው ነገሮች በጠቅላላ ከሆነ ነገር ካልኩሌት አድርገሽ ካልሆነ ከኔ ጋር ልትቀጣጠሪ አትችይም። በምንም አይነት ጉዳይ ነው። ለሰላም ነው የመጣሁት። እኔ ጸብ ፈልጌ አይደለም የመጣሁት። ባይሆን ኖሮ ቤት ድረስ አልመጣም ነበር እኮ። ሳይዳ ነው አታስቢ። እሺ የማታስቢ ችግር የለውም። ውረጂ ስራሽን ስሪ። አንቺ ዳን ልጅቷንም ገፈታትረሻት ነው የገባሽው። ክብር የለሽም አንቺ ለሰው ሲጀምር። እናት ገቢም ብለኝ እኮ አዎ። ለምንድን ነው እንደመጣ ታውቃለህ? ለምን አስገቢያት አትልም? ቀድማ ተናገር እንዴ? ለምንድን ነው የምናገረው? ምን ይዘሽ እንደመጣሽ ምን አስበሽ እንደመጣሽ ምንም ሰራተኛ ነው። ተከላካይ የቤት ሰራተኛችሁ ነች? የቤት ሰራተኛችን አይደለችም እሷ የቤተሰባችን አንድ አካል ናት። እሱ እኔን አይመለከተኝም። እንድታውቂ የምፈልገው ነገር ቢኖር ከዚህ በኋላ ማለት ነው ጆሮሽን ከፍተሽ በደንብ ጠንቀሽ ስሚ። ፀሐይ ማለት ቤተሰባችን ናት። እሱ እኔን አይመለከተኝም። ቤተሰብ ሆነ ሰራተኛ ሆነች አይመለከተኝም። እንደ ዘበኛ በር ላይ አስቀመጥኳት ቤተሰብ ስለሆነ እሱ አይመለከተኝም። ዘበኛ ቤት አላስቀመጥኳትም። ስታንኳኩ ነው ሄዳ የከፈተች እኮ። ሳንኳኩ አላስገባም አለችኝ። እኔ ደውዬ ነግሬያለሁ እንደምመጣ። እሺ ተናገሪ፣ ጉዳይሽ ምንድን ነው? ይኸውልህ መጀመሪያ ተረጋግተህ ስማኝ። እንደዚህ ተናገሪ ምናምን እያልክ አይደለም የምናገረው። መረጋጋት ጋር ጉዳይሽ ምንድን ነው? የምነግርህ ነገር ተረጋግተህ እንዲሆን ስለምፈልግ ነው። ተረጋግተህ እንድትሰማኝ ስለምፈልግ ነው። የሰማኝ ነው። አንቺ መቅጠሪ ትክክል አልነበረም እንዴ? አልነበረም? እሺ ብዬ እፈልጋለሁ ስትይ ምናምን ነገር መስማማቴና ቤቴም መጠበቄ ትክክል አልነበረም? እኮ የመጣሁት እኔ ነኝ። እንደው እዚህ እንድንገናኝም አልፈለኩም ነበር እኔ። እና የት ነበር የፈለግሽው? መሬም ጋር እንዘ ልታሳብጃት በሷ ፊት ለፊት ምናምን ነገር ህመሟ ላይ በሽቷን ካንተ ጋር ቀጠሮ መያዝ አይጠበቅብኝም። እዛ ቤት ለመሄድ በፈለኩት ሰዓት መሄድ መብቴ ነው። ከዚህ በኋላ እዛ ቤት ምንም መባሻት አድርጊ። ቶፋ በሌለበት እኔ በሌለውበት በደንብ ነው የሚመለከተኝ። ለዚህ አይደለም የመጣሁት እኔ ለመጨቃጨቅ አይደለም የመጣሁት። እሺ ነገሩን ወደ ሌላ ነገር አትውሰደው። እኔ ለዚህ ለመጨቃጨቅ ወይ የሆነ ነገር ለመደራግ አይደለም የመጣሁት። እሺ ተናገሪ፣ ምንድን ነው ጉዳይሽ? ይኸውልሽ መሪያም እዛ ቤት መሆኗ ትክክል ነው ብለህ ታስባለህ? አሁን ይሄ የነበረን ነገር ምናምን ተውና ልክ እንደ ወንድም እንደምታስብላት እንደ ወንድም መልስልኝ። ይሄን ነገር አታውቂም እንዴ? አልሰማሽም እንዴ? ቶፋ ጋር እኮ ራሱ ይዣት ሄድኩት እኮ ነኝ እንድትሆን እዛው። ከዛ በኋላ ግን እሱ ሲያስወጣት ነበር። የዛኔት ነበርክ። አንድ እንድታውቂ የምፈልገው ነገር ቢኖር እኔ ከማስብላት በላይ እኔ ከምጨነቅላት በላይ እኔ ከምወዳት በላይ ባልተናነሰው ሁኔታ በሚባል ሁኔታ ቶፋ እንደሚያስብላት እንደሚጠነቀቅላት እኔ ካለሁበት ትርምስ ጭቅጭቅና በጣም ከባድ ችግር ውስጥ በጊዜው በሰዓቱ መርያምን እዛ ቤት ሳድረ ከነበርኩበት ከባድ ችግር እኔ ጋር ከመሆን በላይ ቶፋ ጋር ብትሆን በጣም ደህንነቷ እንደሚጠበቅ ስለማቀም ስለነበር ቶፋ ስለሚያስብላትም ነው የሚያገባት ሳይወዳት የራሱን ህይወት ትቶ ከሷ ጋር የሚሆነው ስለሚያስብላት እንደሆነ በደንብ አውቃለሁ። ሳይፈልጋት እሱ ለቶፋና ለመርያም ትተውላታለሽ። እሺ ይኸውልህ እኮ እንደ ጓደኛ ያሰብኩላት ነው። እንጭጭ ጭንቅላት አይደለም ያለው ቶፋ ስድቡ ነው መሰረቱ ተስኮ ያስፈልግ ለቶፋ ይኸውልሽ ለመርያም ምን ይጎዳል ምን ይጠቅማል ለራሱ ለቶፋ ምን ይጠቅማል ምን ይጎዳል ጠንቅቆ የሚያቅሰው ነው። አንተ ወንድሟ ካላሰብክላት እኔ ደግሞ እንደ ጓደኛ አስብላታለሁ። እኔ በደንብ ነው ማስብላት በደንብ ማሰቤን ደግሞ እርግጠኛ ሆኜ በጣም ትክክለኛ ውሳኔ እንደወሰንኩ የገባኝም ቶፋ ቤት ወስጄ እሷን ሳስቀምጥ ነው። እዚህ ቤት በሰዓቱ ይዣት በመጥቼ ወንድ ቤት ተቀመጠሽ ስትባል እንኳን ትንሽ ለክብራት ትጨነቀ። ቶፋ ቤት ነው በነገራችን ላይ እንደ ቶፋ ወንድ አይደለም እንደ ወንድምም እንደ ሁሉም ነገር ይንከባከባታል። ወንድማ ግን ወንድሟ አይደለም
ወንድሟ ነው። ምን ይፈጠር እዛ ቤት በምን ታውቃለህ? እናቷ አርግዛለች ምናምን እያለች ነው። ምን ይፈጠር በምን ታውቃለህ አንተ? አንድ ነገር እንድታውቂ የምፈልገው ነገር ቢኖር ከጊዜ በኋላ ስለተፈጠረው በእነሱ መካከል ስለተፈጠረው ስሜት በእነሱ መካከል ስለሆነው ነገር ኃላፊነቱን የሚወስዱት ቶፋና መሬም ናቸው። ይህንን ተመካክረው በምን አይነት ሁኔታ መፍታት አለብን የሚለውን ቶፋ እንደም ዝም ብሎ ተራ መንገደኛ ሰው አይደለም። መሆን ያለበትን ነገር ጠንቅቆ የሚያውቀው ለማን ምን ይበጃል ብሎ የሚያውቅ አስተውሎቱ ማለት ነው። አንቺ አሳንሰሽ ካየሹ በላይ በስሜት በመናምና ብለሽ ካሰብሽ በላይ ስለሆነ ብቻ ነው ከሷ ጋር ይሆን ያለው። ከጥሩነትም በላይ ደግሞ አስተዋይ ነው። ይሄንን አታውቂም? አስተውሎቱ በጣም አይደለም አላልኩም። ጥሩ ሰው ስለሆነ አስተዋይ ስለሆነ ነው ከሷ ጋር አሁን ያለው። እሺ ስለወደዳት ምናምን አይደለም። ለምን ራሳችሁን ታጃጅሉት? ይወዳታል ብለን የምታስበው አንቺ ይኸውልሽ፣ አንድ ነገር እንድታውቂ እኔ አጠገባቸው ነበርኩኝ፣ አብሬያቸው ስኖር ነበር ሲመስለኝ። ከቶፋ ጋር መሪያም መሆኗ ሰላም እየነሳሽ ነው እንዴ? በጣም እያስጨነቀሽ ነው እንዴ? እኔ ለምን በዚህ ደረጃ ለምንድን ነው አንቺ የምትንጨረጨረው? ሁለቱ እነሱ በመካከላቸው መሆናቸው ልክ ስላልሆነ እኔ ለጓደኛዬ ስለማስብ ለጓደኛሽ ስለምታስቢ የሆነ ነገር ከተጀመረ ከተጋቡ በኋላ እንደማይወዳት መረዳቱ አይቀርም። የዛኔ የበለጠ ትጎዳለች። በእነሱ ተጀመረ እንደ መጋባት ይገባዋል። ምን ችግር አለው? ምን ችግር አለው? ሳይፈልጋት ሳይወዳት ይፈልጋት አይፈልጋት እኮ ሲያገባት የሚያገባት ቶፋ ነው እንጂ አንቺ አይደለሽም። ለምን አንቺ ይሄንን በዚህ ደረጃ አስጨነቀሽ? አስደነገጠሽ? ሌላ ሰው እኮ እንደዚህ ብሎ ቢነግረኝ እኮ እኔ እሰማለሁ፣ አዳምጣለሁ። ካንቺ ግን ስለሆነ እኔ አላዳምጥሽም። ካንቺ ስለሆነ ግን በቀነኛ መንገድ አላየው ማስብላት ነው። እሺ ጓደኛዋ ስለሆንሽ ነው እንደዛ ታማ ጭቅጭቅ ጭንቀትን እንደማትችል እያወቅሽ አንስተሽ እዛ መሬት ላይ እንደዛ ለምንም እየተናገርኩኝ አይደለም። በጣም ስትመቱኝ ስታንቁኝ ምናምን ችዬ ቁጭ ያልኩት እኮ እሷ ፊት ምንም ላለመናገር ነው እንጂ ብዙ የምናገረው ነገር ነበረኝ። እንደማናከብርሽ እንደማንወድሽ እንደማታስፈልጊ ህይወታችን ውስጥ ደጋግማ እሷ እየነገረችሽ ነው አይደል? እሷ ከልቡ አይደለም። እሱን ለኛ ተውልን፣ ከልቡ አይደለም። እኔም ብዙ ጊዜ እንደዛ ብያ ታውቃለች፣ እሷን ብላኝ ታውቃለች። ከዛ መልስ እንታረቃለን። ከዛ ትታረቃላችሁ መልሳችሁ። ግን አሁን ያለችበት ሁኔታ ያየሽ ነው አይደል? እየተመለከትሽ ነው። በቀናት የሚቆጠሩ ጊዜ ነው አይደል ያለው? እንዳንቺ ቢሆን ለጓደኛዬ ማለት ነው ኢንሻአላህ ጓደኞቼ የትኛውም ጓደኛዬ እንደዚህ አይነት ችግር ውስጥ አይገባም። ነገር ግን ማንኛውም ሰው እንደዚህ አይነት ሁኔታ ላይ ባይ ማለት ነው ሁሉ ፍላጎቶቹን እኔ አሟላለት ነበር። አይገርምሽ? ፍላጎቷ ምንድነው? የማይወዳትን ሰው ማግባት እንዴ? አንቺ ተሳለ ውስጥ ነው እንዲያደርሽ እሺ ወንድሜ ነው ትላለህ አይደል? ቶፋ የሱ ስሜት እንዴት አይታየህም? የማይፈልጋትን ሴት ስታገባ ትንሽ ሲያገባ ለሱ እንኳን ትንሽ አታስብለትም? ይኸውልሽ አንድ ነገር እንድታቂ የምፈልገው ነገር አንዱ የቶፋን ስሜት ጠንቅቄ አውቀዋለሁ። እኔ ደግሞ አብሬያቸው እየኖርኩኝ እየሰማኝ ነው። መርየምን አንድ እንድታቂ የምፈልገው ነገር ቢኖር ቶፋ ሳይፈልግ ፈልጎም ቢሆን ተነጋግረው ለምን ሁለት አይነት ነገር ውስጥ ትሆናለህ? ሳይፈልግም ሲፈልግም ለምን ትላለህ? አይፈልግም በቃ ለሷ ህይወት ላይ አንድ ነገር እንድታቂ የምፈልገው ነገር ቢኖር ማለት ነው ቶፋ በጣም አስተዋይ ሰው ነው። ይሄንን ካመንሽልኝ ምን ማድረግ እንዳለበት የቱ ጋር ጠንቅቆ ያውቃል። የራሱን ህይወት እሱ ነው እንዴት መኖር እንዳለበት የሚያውቀው። እናንተ ለምን ልትረዱት እነሱ መካከል አንድ በታችሁ ሳይድ ብቻ እኮ ነው እያያችሁ ያላችሁ። እኔ እያዩ ያለሁት እንደውም በመርየም ሳይድ አይደለም እያዩ ያለሁት፣ እንደውም እኔ በቶፋ ሳይድ ነው እያዩ ያለሁት። ምክንያቱም የማይወዳትን ሴት እንዳገባ ታስገድዱ። ምናልባት በጊዜ ቆይታ ለመርየም ስሜት ተሰምቶት ከሆነ መርየም በህይወትም ትኑር ትሙትም ማለት ነው ያላትን መጨረሻውን የሚያውቀው ማለት ነው። ዶክተሮች ስላሉ ስላላሉ አይደለም፣ አላህ ስላለ ነው ሁሉም ነገር የሚሆነው። ቶፋ ለመርየም ስሜት አድሮባት ከሆነ ፈልጎትም ከሆነ አብሮ መሆንም ካለባቸው መለያየትም ካለባቸው ይህንን ውሳኔ መወሰን የሚችለው ቶፋ ነው። እኔ መርየምን ያግባት አላልኩም፣ ይፍታትም አልልም። መሆን ያለበትን ለቶፋ ውሳኔውን ለቶፋ እንተውለት ነው። ስለዚህ ቢያንስ እንደ ወንድምነት እህትህን ከዛ ቤት ማስወጣት አለብን። ለምን ማስወጣት? እኔ ወስጄ እዛ ያስቀመጥኳት ዝም ብዬ ነው። አንድ ሴት ወንድ ቤት ውስጥ የምትቀመጠው ምን ችግር አለው? ወንድሟ ነው ይንከባከባታል። እኔ ቤት ውስጥ ማለት ነው። ሃይማኖታችሁ ምናምን ይፈቅዳል? ችግር የለውም። ምን ችግር አለው? ወንድሟ ነው ታማለች፣ ልጅቷን እየተንከባከባት ነው። ከኔ በላይ እየተንከባከባት ነው። ያገባት ያለ ወንድሟ ወንድም ነው። በእናትህ አንድ እንድታቂ የምፈልገው ነገር ቢኖር ወንድ ቤት ሄዳ ስትቀመጥ ሰውየው ማን ነው ምንድነው የሚለውን ነገር በደንብ ጭንቅላት ውስጥ ማሰብ ያስፈልጋል። ይህ ሰው የሚንከባከባት ወንድሟ ብትቸገር የሚረዳት ብታጣ ብትታመም ቢርባት በሁሉ ነገር ከጎኗ የሚቆም አንድ ላይ ስላልተወለድን ነው እንጂ ቶፋ ማለት ወንድሜ ነው፣ ወንድሟ ነው።
ምንም ቢሆን ግን ወንድ ነው እያልኩ ነው። ወንድማ ሆነ ምናምን አይደለም። ምንም ቢሆን ወንድ ነው። አንቺ አይነት ጭንቅላት ያለው ይመስልሻል እንዴ? እኔ ብቻ አይደለም እንደዚህ እናት ምን እያለች ነበር? ይኸውልሽ እስከ ዛሬ አላምናችሁም ስትላችሁ ነበር እንዴ? ከኔ ሲሆን ነው እናቷ። ይኸውልሽ አንድ ነገር እንድታቂ የምፈልገው ነገር ቢኖር ቶፋም ሐራም ውስጥ እንዲወድቅ አትፈልግም። መርየምም ሐራም ውስጥ እንድትወድቅ ወይም ደግሞ አላስፈላጊ ነገር ውስጥ እንድትወድቅ አትፈልግም። ስለዚህ ነገር ውስጥ እንዳይወድቁ ከፈለግህ ይዘህ ከቶፋ ቤት አስወጣት። እንደዚህ አይነት ደግሞ ስሜት ተሰምቷቸው ከሆነስ ቢጋቡስ ምን ችግር አለው? አንቺ ምንሽ ተነካ? ምንሽ ተነካ? እንደው ለሷ አስበሽላት ከሆነ ትክክለኛ ቶፋን አስቀምጠሽ እንደዚህ እኔን ከምታናግሪኝ ይልቅ ማለት ነው ቶፋን እንደዚህ አስቀምጠሽ መርየምንም እንደዚህ አስቀምጠሽ ቶፋ ትክክለኛው ስሜትህ ምንድነው? ለመርየም አዝነህላት እሱ እያዋሸ ነው። አዝኖላት ነው ግን ይዋሽ አንቺ እውነት ይሄን ነገር አስበሽላቸው ከሆነ ቶፋን እንደዚህ አስቀምጠሽ ቶፋ ትክክለኛ ስሜትህ ምንድነው? አዝነህላት እያገባሃት ከሆነ ነገ ትጎዳታለህ፣ ራስህንም ትጎዳለህ ነገ። ስለዚህ ተዋት። አዝነህላት ከሆነ መርየምንም አስቀምጠሽ እውነት በዚህ ጉዳይ ላይ ወዶሽ ታዲያ ወደ መሬት አውርጇ ሄደሽ አናግሪያቸዋ። ስሜት ምንድን ነው ብለሽ ቶፋን ጠይቂዋ። የእሷን ደስታ ብቻ ነው የሚፈልገው። በቃ እሱ ማግባት ነው የምትፈልገው። እሱን ያን ማድረግ ክፋት አለው ታዲያ የእሷን ደስታ እሱ መፈለጉ ምን ክፋት አለው? ወዳት እንዴት ነው ከሷ ጋር አለመውደዷን አንቺ በምን አወቅሽ? ነገ ወዲያ ተጋቡ አይደለ? ከዛ ደስተኛ ይሆናሉ። አለመውደዷን አንቺ በምን አወቅሽ? ለሷ ጥሩ ስሜት እንዳልሰማሽ ይኸውልህ ሊያገባው ጊዜን እያቃጠልሽ ነው። ይኸውልህ ስማኝ ቆይ በቃ አስፈላጊ አይደለም። ነይ ተረጋግተን ነው ራሱ ማይቆይ ይኸውልህ እኔ ለመጨቃጨቅም አይደለም የመጣው እኔ አይደለም እንዴ ይኸውልህ ይኸውልሽ አንድ እንድታቂ የሚፈልገው ነገር ቢኖር ለመጨቃጨቅም አይደለም የመጣው። ተረጋግቼ ላውራሽ። ዝናብ ሊዘንብ ነው። እምሄድበት ጉዳይ አለኝ፣ ቀጠሮ አለኝ። ሲጀምርም ለእንደዚህ አይነት የማይረባ ወሬ እንደመጣሽ መጀመሪያም ጠንቅቄ ያውቅ ነበር። የማይረባ አይደለም። ይኸውልሽ ጠንቅቄ እንድታቂ የምፈልገው ነገር ቢኖር የቶፋና የመርየም ህይወት ላይ ምን መሆን እንዳለበት ቶፋ ሁሉንም ነገር ህፃን አይደለም መሆን ያለበትና የሌለበትን ነገር ነገ የሚጎዳውና የሚጠቅመውን ነገር ዛሬ አዝኖላት ለመርየም ሲያገባት ነገ ላይ የሚፈጠረውን ነገር ጠንቅቆ ያውቃል ጭንቅላት ውስጥ። ስለዚህ ትክክለኛውን ውሳኔ ይወስናል። ወዷት ከሆነ ያገባታል፣ ካልወደዳት አዝኖላት ከሆነ ግን አያገባትም እና የራሱን ውስጥ ትክክለኛውን ውሳኔ ራሱ ይወስናል ብዬ አስባለሁ። ከዛ በፊት ግን ከዛ ቤት ውጣ ነው እያልካለሁ። በፈለጋችሁት ነገር ነው ይነራችኋለሁ። እኔ ብዙ ሰው አውቃለሁ፣ ብዙ ዶክተሮች አውቃለሁ ምናምን ላናገርልህ እችላለሁ። ኦኬ መርየም ከዛ ቤት ካልወጣች አታሳክሚያትም ማለት ነው? እንደዛ እያልኩኝ አይደለም፣ ግን በምንም ነገር ነው ልተባበራት። አየሽ አንቺ ለመርየም ጓደኛዋ አይደለሽም ብዬ ስነግርሽ በሙሉ ልብ ነው። ስለዚህ ለምን እንደው ታውቂያለሽ የረጅም ዓመት ጓደኛዬ ነች። እኔ እንደዛ በጣም ነው የማስብላት፣ ግን አሁን እያልካለሁት ከዛ ቤት ውጣ ነው። እኔም ምንም ስለማስብላት ነው። ብዙ ዶክተሮች ካወቁ በሽተኛ ሰው ይኸውልህ በሽተኛ አይደለችም እህቴ። ለተወሰነ ጊዜ አሟታል። ኢንሻአላህ ደግሞ ባላህ ፍቃድ ደግሞ ይሻላታል፣ ትታከማለች። ታማለች አይደለ? እናንተ ጋር ሆና ብታስታሟት አይሻልም? እሺ ቶፋ ጋር ወይስ አሁን እንዴት ነበር? ወይ ሰይድ እሱ ቤት የለም። እሺ አሁን ትክክለኛዋ ጓደኛዋ ነኝ እያልሽ አልነበረም ወይ? እየተረዳኸኝ አይደለም? እሺ ትክክለኛ ጓደኛዋ ነኝ ያልሽኝ አይደል? ነህ አይደል? መታመሟን ታውቂያለሽ አይደል? ከሷ ምንም ነገር ሳትጠብቂ ቶፋን ቤት ይሁን አበበን ቤቱን ለማምቱን ጫላን ቤቱን ለሷ ካሰብሽ ለምን ታሳክሚያትም እኮ? እሱን እኮ እየነገርኩ ነው እና ሳክማት እያልኩ ነው። ቆይ ተረጋግተህ ስማኝ። ጨርሻለሁ። ይኸውልህ ታማለች አይደል? ለሷ የሚያስፈልጋት ማግባት አይደለም። እሺ ማግባት አይደለም። በስነ ስርዓት ከሐኪሞች ጋር ትነጋገር። ብዙ መፍትሄ እንፈልጋለን እንጂ በሻላት ከቶፋ ጋር ስትጋባ አይደለም እኮ። ጆሮሽን አሁንም ክፍት አድርገሽ ስሚኝ ቤቲ። ይሄ ምን ነገር ነው? እሺ ታማለች፣ ትድናለች። የፈለገችውን ሰው መርጣ ደግሞ ታገባለች። እኔም እሱን ነው እያልካለሁ። ግን አሁን ቶፋ ቤት መቀመጥ እሱ ማግባቷ ምንም አንቺ ምን ተነካሽ? የቶፋን ቤት የተሸከምሽው አንቺ ነሽ እንዴ? መርየም ስለገባችበት ከበደሽ አጎበጠሽ? ምንድን ነው ያጣሽው ታዲያ? እኔ ለሷ ስለማስብ ለምን ደግሞ አታስቢላት? እንደውም በእንደዚህ አይነት መንገድ ስላልከኝ አይደለም ማሰቤን ማቆመው እኮ። የምታስቢላት ከሆነ አውቃቸዋለሁ ያላሻቸው ዶክተሮች አሉ። አምጥተሽ አስመረምሪያት። እስከዛሬ ለምን አላስመረምርሻትም? አስቢላታለሁ ብለሽ በነገር ስትጠዘጥሻት ቶፋ ቤት ከምትያት ወስድሽ ለምን አላሳከምሻትም? ይኸውልህ በሽታዋ ላይ ራሷ ላይ ትኩረት እንድታረግ ስለፈለኩኝ ነው። እሷ የምታስበው እሱን ስለማግባት ከሱ ጋር ስለመኖር ምናምን ነው። አሁን ትኩረት ማድረግ ያለባት ራሷ ላይ ነው። ምን ነው በጣም ቶፋ በጣም ተወዳጅ ልጅ ነው እኮ። ምን ችግር አለው ታዲያ ብታስብ? በጣም ተፈቃሪ፣ ተወዳጅ፣ በጣም ቁም ነገረኛ፣ በጣም የሚያደርገውን ነገር የሚያስበውን ነገር ሁሉ ነገር ለወንድምን የሚገባውን ክብር የሚሰጥ ለጓደኛ የሚገባውን ለጓደኛ ክብር የሚሰጥ ለተቸገረ ረዳት
የሚወደውን የሚወድ ልባም የሆነ ሰው ነው። ስለዚህ ምን ተነካ? ስለዚህ ታዲያ እሷ ብትወድ ብታፈቅረውና ብታገባው ምን ችግር አለ? ታማሚ ነች አይደለ? ራሷ ላይ ትኩረት ታድርግ። ለምን እናንተ ይናል ከሱ ጋር እንድትሆን ይፈልጋችሁት? ከቶፋ ጋር መልካም ሰው እኮ ነው። መልካም ሰው ይጣላታለች። አንተ አለ እህቷ አለች አይደለ? ለምን ከእናንተ ጋር አትሆንም ታዲያ? ለምን እሱ ላይ ሙጭጭ ያላችሁበት እንዴ? ቢያንስ ለሱ ትንሽ አታስቡለትም? አስቤለታለሁ እኔ በጣም አስቤለት ሄጃማ ከርዷሉ። ቶፋ እህቴን አዝነህ ነው የምታገባው? አያዝኝላት አይደለም የማገባት እና ዝኝላት ነው እንዲልህ ነው የምትጠብቀው? አይደለም ለእህቴ ስላዘንኩላት ነው ማገባት እንዲልህ ነው የምትጠብቀው? አይደለም አልጠብቅም እሱንም። አይ ስለዚህ እየደበቃችሁ ነው። ውስጥ ያለው ነገር ያ አይደለም። አይፈልጋትም በቃ እውነት ነው አይደል ያሰብሽው? ይኸውልሽ አንድ ነገር እንድታቂ የምፈልገው ነገር አንዱ እህቴን አዝነህ የምታገባት ከሆነ ነገ ላይ ትጎዳታለህ። አዝነህላት እንደሆነ ያወቀች ቀን ትጎዳታለህ። ስለዚህ አሁኑኑ የምትተዋት ከሆነ መተው አለብህ። ወደሃት ከሆነ መግባት ያለበት አሁንም መግባት፣ ነፃ ፍቃዱ ግን ያንተ ነው ብዬ አስቀምጬልታለሁ። እሱም ደግሞ ቁጭ ብሎ ከራሱ ጋር አሁን እሷን ማግባት ይኸውልሽ ስሚ፣ አሁን እሷን ማግባት ከሚያስደስታት በላይ እሱን ማግባት ከሚያስደስታት በላይ ነገ እሱን ማጣት እንደሚጎዳት እሱንም እንደሚጎዳው ጠንቅቆ ያውቃል። ስለዚህ እንደዚህ አይነት የጃጃልና የማይሆን ውሳኔ አይወስንም። አላሰበም። እሷን ደስተኛ ማድረግ ብቻ ነው የፈለገው። አሁን ደግሞ ከቶፋ በላይ ያሰብኩ ነው እያልሽ ነው? ለቶፋ ምንድነው እህት ደህና እንድትሆን አይደል የምትፈልገው? በቃ አድርግ። ስለዚህ ቤታችሁ ሰዱና አስታሟት። እሷንም ደከመኝ እባክሽ፣ በቃ የምሄድበት ቦታ አለ። ከዚህ ቤት መቼም ሳላስወጣሽ እኮ ላናግረኝ እየሞከርኩኝ ነው። መቼም እዚህ ቤት ውስጥ ምናምን ነገር ጥዬሽ ምናምን ነገር እንደማልወጣ ታውቂያለሽ። መቼም አመኘሽ እንዳንቺ አይነት ሰው ታሞ ቤት ትወልድ ስለማይከዳ እንደ ጨዋ ሰው ላናግረኝ ነው የመጣሁት። በቃ ከዚህ በኋላ እንደውም ጨዋነቱን ተይውና በፈለግሽው አይነት መንገድ አናግሪኝ። በቃ ዳይ በቃ ጨርሻለሁ። ላናግርሽ ፈቃደኛ አይደለሁ። ልሰማሽ ፈቃደኛ አይደለሁ። አትወጣም፣ የትም አትሄድም። ቶፋ ቤት ነው የምትቀመጠው። አንቺ አይደለሽም ቶፋ ቤት ስለመሆንና ስላለመሆን እኔ በስነ ስርዓት ማናገር እየሞከርኩኝ ነው። በስነ ስርዓት አናግሪኝ። ምን አባሽ ልታመጪ? ምን ልታመጪ? እንግዲህ የተሻለ አላወከኝም አንተ። እሺ ይኸውልህ በስነ ስርዓት ላናገር እየሞከርኩኝ ነው። እሺ እንደነካኝ ተነሽ። ይሄን ዱላ ከመጨረስብሽ ተነሽ። እሺ ምን ልትሆን ነው? ነይ በቃ ይሄን ዱላ ከመጨረስብሽ ነይ። ይኸውልህ እኔ በስነ ስርዓት ላናገር ነው የመጣሁት። እሺ ምን ላደርግ እንደምትችል አንተ አታውቅም። ይኸውልህ እያስጠነቀቅኩ ነው። እሺ እያስጠነቀቅሽኝ ከሆነ ነይ። ውጪ በቃ ውጪ፣ እንዳትመለሽ ነግሬሻለሁ። ውጪ ብዬሻለሁ። በቃ ውጪ ብዬሻለሁ። ምን አባሽ ነው የቋጣሽው? በጣም ታግሻለሁ። ምን ነው ምን አባሽ ነው ያልሽው? አቤት ነው አይደል? ደፈረኝ ብዬሽ ነው የምጮኸው። እሺ አንቺ ምን አይነት ቆሻሻ ጭንቅላት ያለሽ ሰው ነሽ? ምንድን ነው ያልሽው? እሺ ደውይ። አዎ ደውይ። ወደ የፈለግሽውን ነገር አድርጊ። የፈለግሽውን ነገር አድርጊ። አንቺ ቆሻሻ፣ ይሄ የተከበረ ሰው ቤት ነው። ደፈረኝ ብዬሽ ነው የምጮኸው ያለሽ? አንተ ግን በዛ ልትረዳኝ አልቻልክም። አዎ አልረዳሽም። ከዛ ቤት እንድትወጣ ታደርጋታለህ። ልነካሽም አልፈልግም፣ አጠገቤም እንድትደርሺም አልፈልግም። ለነገሩ የሚመጥንሽን አይነት ንግግር ነው የተናገርሽው። አሁን ውጪ ከቤቴ፣ ውጪ ከቤቴ። አትወጣም። በፍጹም ልትወጣ አትችልም። መውጣት አለባት። ለአንተ የምታስበው ከሆነ መውጣት አለባት። እሱን ነው እየነገርኩህ ያለሁት። አንቺ ሴትዮ አይገባሽም እንዴ? ውጪ ልኝ ከቤቴ አልኩሽ እኮ በቃ ውጪ እያልኩሽ እኮ ነው። ምንም እሺ ቤት በቃ ሰምቼሻለሁ። በቃ እሺ ምንም የምረዳሽ ነገር ደጋግመሽ በቃ ስለዛ ጉዳይ መቼ ማናወራም ከዚህ በኋላ። አሁን እንድትውጪ እፈልጋለሁ። በቃ እሺ እኮ ውጪልኝ። እሺ ውጪልኝ። መስማት አልፈልግም። ምንም አልኩሽ እኮ እንደዚህ ነው የምትሄደው። እሺ ተረጋጋ። እኔ እወጣለሁ። እሺ ለምን እኮ በዚህ አይነት መንገድ እናወራ ነበር የሚፈልግ እሺ እሺ ወደዛ ተጋቢ። ተነሽና ዘጋው። ተነሽና ዘጋው። ቁጭ በይ። በቃ እኮ አሁን የምትናገሪው ነገር ሁሉ ጨርሰሽ ውጪ። ጨርሰሽ ውጪ። የምጠብቀውን ንግግር ነው የተናገርሽው። የሚመጥንሽን ከአንቺ ትክክለኛውን ንግግር ነው የተናገርሽው። በዚህ አይነት መንገድ እንድታናገረኝ አልፈልግም። እሺ ውጪልኝ አልኩሽ እኮ። ተረጋጋ። አንተ ካለበት ምን ተሰለረደቀ ይችላልም። እኔ ያለሁበት ነገር ምን እኔ ያለሁበት ነገር በደንብ አውቃለሁ።
እሱ ነው እንደዚህ ብስጭ እንድትሆን ያደረገው። እንደዚህ ጊዜ ደስተኛ ሆኜ አላውቅም። እንድታውቂ የምፈልገው ነገር ቢኖር ባለቤቴ ወደ ቤት ተመልሳልኛለች። እዛ ደግሞ ያለው ነገር መርየምም የሕክምና ፕሮሰሷ ሊጀመር ነው። ሁሉ ነገር ሰላም ነው። አሁን አንቺ ነሽ ሰላማችንን እየበጠበጥሽ ያለሽው። ይኸውልህ በኪያ ቤተሰቦች ጉዳይ እንደዚህ እንደሆነ ካውቃለሁ። በቃ አላህ እሺ፣ እኔ የምትከባትሪው በኪያ ቤተሰቦች ጉዳይ ምን እንደማይወዱ ምናምን እሱን በደንብ አውቃለሁ። እሺ እሱ አንቺ ላይ አይመለከትሽም። አንተ ይኸውልህ የምትመጥናት አይነት ሰው አይደለም። አንተ ምን አባሽ ነው የምትለፈልፊው? እኔ ለምንድን ነው የምታወሪው? አንተ ብቻ መርያም ከዛ ቤት አስወጣልኝ እንጂ ለምን ነገር ላጭ? እሺ ምን አባሽ ነው የምታወሪው? ምንድን ነው የምታወሪው? ስለ እኔ ደስታ፣ ስለ እኔ ቤተሰብ፣ ስለ ኪያ ደግሞ ምን አባሽ ልታስበሽ ነው? ከዛ ቤት ምን ቀምረሽ ነው? እና ከመርያም ጋር እና ከኪያ ቤተሰብ ጋር ምንም የሚያገናኘው ነገር አለ? አፍነካኪን ቁጭ ብለሽ እዛ ተነስሽ። እንደውም ነጭ በቃ ነጭ ተነስሽ ውጪ፣ ተነሽ ውጪ። እዚህ ቤት ተመልሰሽ እንዳትመጪ ነግሬሻለሁ። ተመልሰሽ እንዳትመጪ እዚህ ቤት ምን ላደርግ እንደምችል አልገባም። ተመልሰሽ እንዳትመጪ እዚህ ቤት በጣም አልተቻለሁ። ምን ላደርግ እንደምችል ምንም አባታለች ነግሬሻለሁ። ምንም አባታለች ምንም ልታደርጊያችሁ ኧረ ምን አባቷ ያስረች ነው የተናገረች እንደ ሰማህ? ምንም ነገር አደርግልሃለሁ ምናምን ነገር እያለች ሌላ ነገር ነው ይልህ ይሽጠር ስለ ኪያ ቤተሰቦች ደግሞ አለችም አይሆን ካምራል ለታዲያ እንደማ ስለ ኪያ ቤተሰቦች ምንም ነገር አደርግልሃለሁ ማለት ነው። ሄዳ